በዓለም ላይ እጅግ ቆሻሻው ነገር ጦርነት ነው። ጦርነትን ማሰብ የሚችሉ የሰው ልጆች መግባባት አቅቷቸው ወደ እንስሳዊ ማንነት ተለውጠው በጭካኔ የሚያደርጉት መገዳደል ነው። ዓለም በታሪኳ ልታስቀረው አይደለም ልትቀንሰው ያልቻለችው ማንነቷ ጦርነት ነው። ጦርነት የሰው ልጆችን እንደ ቅጠል የሚያረግፍ ወደ አውሬነት የሚቀይር ምድር ላይ ያለው ሰው ሰራሽ አሰቃቂ መከራ ነው። ስለ ጦርነት ክፋት ከኢትዮጵያውያን በላይ ማንም የሚመሰክር የለም። ኢትዮጵያ ውስጥ እያንዳንዱ ሰው በዙሪያ ያለውን ወዳጅ አሊያም ቤተሰብ በጦርነት ያላጣ የለም። የጦርነት መራራ ጽዋ ያልገባበት የኢትዮጵያውያን ቤት የለም። እናም ኢትዮጵያውያን ሁሌም ጦርነትን እንጸየፋለን። እርሱ ባይላቀቀንም እኛ ግን እንጠላዋለን። ደግሞ ደጋግሞ እንዳይመጣብንም እንመኛለን። ነገር ግን ጦርነት ስለጠሉት መምጣቱን አይተውም። ጦርነት ከሁለት በላይ አካላት የሚሳተፉበት ሲሆን ለማስቀረት ግዴታ መስማማት ያስፈልጋል። አንደኛው ተስማምቶ አንደኛው ካልተስማማ ጦርነት አይቀርም። ስለዚህ ሁሌም መዘጋጀት ግድ ይላል። ኢትዮጵያና ኤርትራ ሁለት ጊዜ ከባባድ ጦርነቶችን አካሂደዋል። ትንንሽ ጦርነቶችንም ደጋግመው አድርገዋል። የቀይ ባህር ዳርቻው ውጥረት፣ የኢትዮጵያ ታሪካዊ መብት ጥያቄና የአገራቱ ምላሽ የአፍሪካ ቀንድን ቀልብ የሳበው ይህ አዲስ ፖለቲካዊ ትኩሳት ወዴት እያመራ ነው? በዚህ ዝግጅታችን ኢትዮጵያ አዘጋጅታለች ስለሚባለው ሰራዊትና በቅርብ ተገዝተው ስለገቡ አዳዲስ መሳሪያዎች እንዲሁም ስለ አጠቃላይ የጦር አቅሟ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያ ጦርነት አጥቷቸው ከማያውቁ ሀገራት ዋነኛዋ ናት። የውስጥ ጦርነቷን አሸንፋ ባታውቅም የውጭ ጦርነትን ግን ተሸንፋ አታውቅም። ኢትዮጵያውያን ተዋጊ ከሚባሉ ሕዝቦች መካከል ይመደባሉ። አፍሪካ ውስጥ ተዋጊ ተብለው ከ1 እስከ 5 ከተቀመጡ ነገሮች መካከል ሁለቱ ኢትዮጵያ ውስጥ የሚገኙ ናቸው። የአንድ ጦር ባህሪ የህዝቡ ባህሪ ነው። ህዝቡ ተዋጊና ጀግና ከሆነ ጦሩ ጀግና ይሆናል። የኢትዮጵያ ጦር ከአፍሪካ እጅግ ከሚፈሩ ጦሮች መካከል አንደኛው ነው። በ2025 የግሎባል ፋየር ፓወር ኢንዴክስ መረጃ መሰረት በአጠቃላይ ምዘና ከአፍሪካ 5ኛ ደረጃ ላይ ያስቀምጠዋል። ኢትዮጵያ በአሁኑ ሰዓት 89 የጦር አውሮፕላኖች ያሏት ሲሆን 23 የሚሆኑ ጀቶችም አሏት። 31 ሄሊኮፕተሮችና በርከት ያሉ ድሮኖችም እንዳሉ የግሎባል ፋየር ፓወር መረጃ ያመለክታል። ኢትዮጵያ 468 ታንኮች እንዳሏት፣ 419 መድፎችና 6200 ብረት ለበስ ተሽከርካሪዎችም እንዳሏት የግሎባል ፋየር ፓወር ሪፖርት ያረጋግጣል። 183 ሮኬት ማስወንጨፊያዎችንም ታጥቃለች። ኢትዮጵያ የውስጥ ግጭቶች ባይኖሩባት ከአፍሪካ ኃያል ጦር ሊኖራት የምትችል ሀገር ነበረች። ኢትዮጵያ ከ2 ዓመት በፊት ጀምሮ አዳዲስ መሳሪያዎችን በብዛት ታጥቃለች። እናም ከታጠቀቻቸው እጅግ ዘመናዊ ጦር መሳሪያዎች መካከል የቻይናው HQ-6A ሚሳኤል እንዲሁም ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ዋነኞቹ ናቸው። እነዚህን 2 ሚሳኤሎች ያዘዘቻቸው ከ3 ዓመት በፊት ሲሆን የደረሱት በ1 ዓመት ጊዜ ውስጥ ነበር። የቻይናው HQ-6A ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው መሳሪያ ነው። በቻይናው ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6A ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማንኛውንም በራሪ ነገር ክንፉን ሰባብሮ ያወርዳል። HQ-6A ጸረ አውሮፕላን 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካሎችን ያካተተ ነው። 1 አሳሽና 3 የማስወንጨፊያ መቆጣጠር የያዘ ራዳር፣ 1 ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪ አለው። አንዱ የማስወንጨፊያ ተሽከርካሪ 2 ተተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12000 ኪሎ ሜትር የሚበር ማንኛውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለ ይገኛል።
ኢትዮጵያም ይህን ሚሳኤል ግዛቷን ለመጠበቅ ተክለዋለች። ሁለተኛው የኢትዮጵያ ሚሳኤል ሃይሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ ሀገር ናት። ኢትዮጵያ የጦር መሳሪያዎችን የምትሸምተው ከሩሲያ ከቻይናና ከቱርክ ነው። የቱርክ ስሪት የሆነው ሃይሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎ አቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ራዲየስ ክልል ውስጥ የሚንቀሳቀስ ማንኛውንም የአየር ላይ ተሽከርካሪ የማውደም አቅም አለው። አንዱ ተሽከርካሪ እስከ 6 የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ራዲዮ ፍሪኮንሲና ኢነርሻል ጋይዳንስ የአየር መዘወሪያ ስርዓት ተገጥሞለታል። ኢትዮጵያ ራሷን ለመከላከል የተለያዩ የጦር ታክቲኮችን ትጠቀማለች። ኢትዮጵያ የውስጥ ችግሯን ብትፈታ ማንም ሊደፍራት የማይችል ሀያል ሀገር ትሆናለች። ኢትዮጵያ ራሷን የምትከላከልባቸው የጦር ታክቲኮች አሏት። የጦር ታክቲክ 4 የተለያዩ መሰረታዊ ጉዳዮችን የሚያቀናጅ የጦር ሜዳ ስልት የመንደፍ ተግባር ነው። የጦር መሳሪያ አቅም፣ ፈጣን እንቅስቃሴ፣ መከላከልና ጥበቃ ናቸው። በዘመናዊ ጦርነት ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በመሆኑም በዚህ ረገድ ራስን በተገቢው መንገድ ማዘጋጀትና ማስታጠቅ የሚኖረው ውጤት ላቅ ያለ ነው። ከዚህ በተጨማሪ የእግረኛ ጦር ሰራዊትን ጨምሮ ሞተሮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮችና አውሮፕላኖች የሚጫወቱት ሚና ከፍተኛ ነው። ራስን መከላከልና መጠበቅም መሰረታዊ ከሚባሉ ታክቲኮች ውስጥ አንዱ እንደሆነ ይገለጻል። የኢትዮጵያ ሰራዊት በስነ ልቦናው ከየትኛውም ኃይል በላይ ነው። ይህ የሰራዊቱ ብቻ ሳይሆን የመላ ኢትዮጵያን ልብ ነው። ለዚህ ነው እርስ በርስ በምናደርጋቸው ጦርነቶች ከፍተኛ መስዋዕትነትን የምንከፍለው። ኢትዮጵያውያን ከውጭ ኃይሎች ጋር ከሚዋጉ ይልቅ እርስ በርስ ሲዋጉ ከፍተኛ ውድመት ይደርስባቸዋል። ኢትዮጵያ የጥይት ድምፅ የማይሰማባት ሀገር አይደለችም። ኮሽታው ብዙ ነው። ተኳሹ፣ ገዳው፣ ታጣቂው እልፍ ነው። በተለይም የዘር ፖለቲካው የተከለው ፈንጅ በየጊዜው እየፈነዳ የውስጥ ህመሙን ያበዛዋል። ቢሆንም ግን አሁንም ከውጭ የትኛውንም ጥቃት ቢፈጸም መከላከል ትችላለች። ቀጠናው ላይ ጉልበት ካላቸው ሀገራት መካከልም ኢትዮጵያ ቀዳሚዋ ናት። ኢትዮጵያ በእርግጥ ጠንካራ ሀገር ናት። የከበባት ሁሉ እንደ ፍላጎቱ እያረደና እየበለተ ሊውጣት አይችልም። ጉልበተኛ በጉልበቱ ክፉም በክፋቱ እየተነሳ የማይሰለቅጣት ሀገር ነች። መከራውንም የውስጥ ፈተናውንም ታልፈዋለች። ምክንያቱም ከዚህ ቀደምም አልፈዋለችና። ኢትዮጵያ ለውጭ ጠላት የማትጨበጥ የማትታነቅና የማትጨማደድ ሰማይ ናት። ጀግንነትና ደግነት፣ ሰይፍና ሰላም አንድ ላይ የሚፈነጥቅባት። በእርግጥ ኢትዮጵያ የሰማይ ላይ ጥቁር ከዋክብት፣ የነጻነት ፀሐይ፣ የ13 ወራት ብርሃን፣ የሺና የሺ ዘመን የኩራት ሰገነት ናት። ራሷን ከታሪካዊ ጠላቶቿ ለመጠበቅ ዛሬም አታንስም። ፈጣሪ የውስጥ ሰላሟን መልሶ ከውጭ ግርማ ሞገሷን ይጨምርልን። አበቃን። መልካም ጊዜ ተመኘን።